ዲስትሪክቱ አገልግሎቱን የበለጠ ተደራሽ ለማድረግ በሚዛን አማን ከተማ ከባለድርሻ አካላት ጋር ምክክር ተደርጓል። በምክክሩም በኢትዮጵያ ከሚገኙ 32 ሪጅን ውስጥ የደቡብ ምዕራብ ኢትዮጵያ ሪጅን አንዱ እንደሆነ ተገልጿል። በክልሉ ሪጅን የፐርፎርማንስ ሞኒተሪንግ ስራ አስኪያጅ አቶ አለማየሁ አባይ ባቀረቡት ለውይይት መነሻ ጽሑፍ ሪጅኑ ከመስከረም 1 2017 ጀምሮ አዲስ አሰራርን ነጥፎ 18 የደንበኞች የአገልግሎት ማዕከላትን በመጠቀም 185 ሳተላይት ጣቢያዎች እየሰጠ ያለውን አገልግሎት አንስተዋል። ከመብራት አገልግሎት አንጻርም በርካታ የማስፋፊያ ስራ ተሰርቷል። መሻሻሎች ቢኖሩም ቀሪ የመብራት አገልግሎት አሰጣጥ ከተማው ከሚፈልገው አንጻር ተፈትሾ ሊስተካከል እንደሚገባ ነዋሪዎች የጠየቁት እዚህ አንጻር ዋናኛውና አንዱ የጀርባ አጥንት ማብራት ነው። ማብራት ከሌለ ባለሀብቱ፣ ማብራት ከሌለ ሰራተኛው ተንቀሳቅሶ መኖር የሚችልበት እድል ጠባብ ነው የሚሆነው። ባለሀብቱ ሀብቱን ኢንቨስት ለማድረግ ሲያስብ መጀመሪያ ማብራት አለ የለም ብሎ ነው የሚያስበው። ትራንስፈርመሩን የገዛልኝ የክልል ኢንተርፕራይዝ ነው ለማበረታታት የገዛልኝ እና ትራንስፈርመሩ ከተገዛ በኋላ ትልቁ አሁን የመብራት ችግር ይፈታለን ብለን እንደ ፋብሪካም ብቻ ሳይሆን ግቢ ውስጥ የመኖ መቀነባበሪያም ዱቄት አለ። ክላስተር ማከለ ወይም ፋብሪካ ባለባቸው ለአንድ ደቂቃ አይጠፋም። አንደኛ የስራ እድልን ነው የሚፈጥረው፣ ሁለተኛ ብዙ ሰራተኛን የሚያስተዳድረው። አንድ ሰዓት ተቋረጠ ማለት የብዙዎችን ወይም ትዕዛዝ ሊኖር ይችላል ምርቶች ለማህበረሰቡ ከማቅረብና ያንን መብራት ኃይል በተለይ አድርጎ ፋብሪካዎችን ሌሎች የሚሰሩትን በተለይ ማየት አለበት ነው። ተጋሚ ጥያቄ አቅርበን በአዲስ መልክ ግምት ይሰራ ተብሎ መጀመሪያ ላይ 1 ሚሊዮን 171 ሺህ ተገምቶ የነበረው ግምት አሁን ወደ 4 ሚሊዮን ሆኖ መጥቷል። የትራንስፎርመር ግምቱ ያው ከወቅቱ ዋጋ አንጻር ተያይዞ የትራንስፎርመር ዋጋ ግምቱ ጨምሯል። አሁን ከማህበረሰቡ የሰበሰብና ገንዘብ ደግሞ በመጀመሪያው 40% ስለሆነ አሁን ተጨማሪ ገንዘብ ይፈልጋል። ይሄን ማህበረሰቡን አስተባብሮ መስራትም ስለማይቻል ቢያንስ በአቅራቢያው ካሉ ትራንስፎርመሮች አማራጭ ኃይል መብራት ኃይል እንዲያመቻችልን ከትራንስፎርመር ውጭ አማራጭ ኃይሎችን ማግኘት የምንችልበትን መፍትሄ እንዲያቀርብልን የሚል በመድረኩ ላይም ጥያቄ አንስተናል። በተለይም የመብራት መቆራረጥ፣ ያለአግባብ የቆጣሪ ንባብ፣ በኢንዱስትሪ መንደሮች የኃይል አቅርቦት መቆራረጥ ትኩረት ሊሰጠው ይገባል ብለዋል። የሪጅኑ የመሰረተ ልማት ኃላፊ አቶ እስማኤል ሀብታሙ በምክክሩ በተነሳው መሰረታዊ ጥያቄ ምላሽ ሰጥተዋል። በጥቃቅን የተደራጁ በግለሰብ ደረጃ የሚመጡ ኢንዱስትሪዎች ኃይል በሚፈለገው ልክ እያገኘን አይደለም የሚል የስሪ ፌዝ ኃይል ጥያቄዎች አሉ። በአጠቃላይ ከኃይል አቅርቦት አንጻር ቅድም እንዳልኩት ብዙ አካላትን የሚያሳትፍ እንደመሆኑ ስሪ ፌዝ ኃይል ለመስጠት ለህብረተሰብ ያስቀመጥናቸው ትራንስፎርመሮች ከአቅም በላይ የጫኑ በመሆናቸው ራሳቸው ትራንስፎርመር እየከፈሉ እንዲጠቀሙ የሚደረግበት አግባብ ከአቅም ውስንነት አንጻር እየተቸገረ ነው የሚል ጥያቄ አንስተዋል። ይህንንም እንደ ተቋም ማገዝ ባለበት ልክ ከተማ አስተዳደሩም እነኝን ጥቃቅንና አነስተኞችን ሳፖርት ማድረግ ባለበት ደረጃ ሳፖርት እንዲያደርግ ስራዎችን በመከፋፈል ለተነሱ ጥያቄዎች ማብራሪያዎች ሄዶ ተሰርቶ መስተካከል ያለባቸው ነገሮች ደግሞ ለማስተካከል አሳይመንት በመውሰድ ጥሩ ውይይት አድርገን ተለያይተናል ማለት ነው። የሚዛን አማን ከተማ ከንቲባ አቶ ሰለሞን ለዊ በበኩላቸው ከከተማዋ እድገትና የህዝብ ፍላጎት አንጻር ሰፊ ትኩረት እንደሚሻም ተናግረዋል። ትልቁ ጥያቄ እንደ ሚዛን አማን ለሚመለከተው አካል ያቀረብነው ጥያቄ ምንድነው? የሚዛን አማን ሰብስቴሽን ጥያቄ ነው። ከተማዋ ትልልቅ ኢንዱስትሪዎችን ፋብሪካዎች ባለቤት የሆነች የመጣች ነው። ይህንን ፋብሪካ ሊያነሳና ሊያንቀሳቅስ የሚችል ኃይል ያስፈልጋል። ስለዚህ ይህ ፋብሪካ የሚመጣው ከማምረት ጋር ኢምፖርት ሰብስቲቱሽን ጋር ተያይዞ ትልቅ ነገር ለሀገር ኢኮኖሚ ኮንትሪቢዩት የሚያደርግ ነው። ከዛ ብቻ ሳይሆን ስራ እድል ፈጠራ ጋር ተያይዞ አሁን ብዙ ወጣቶቻችን ከዩኒቨርሲቲ ተመርቀው ስራ እድል አጥተው ቤት ውስጥ ሆኖ የመልካም አስተዳደር ችግር ሆኖ ባለበት ወቅት ይሄንን እንደዚህ አይነት ሜጋ ፕሮጀክቶችን ወደ ስራ ለማስገባት ይሄኛው ክሪቲካል ኢሹ ነው ማለት ነው። በቀጣይም ሊኖር በሚገባው ቅንጅታዊ አሰራር ተጨማሪ አድርገዋል። ሁሉም የባለድርሻ አካላት ለህዝብ የሚሰራ አካል እስከሆነ ድረስ ተቀራርበን ተነጋግረን ያለውን ችግር ከምንጩ ለይተን የትኛው ይቀድማል የትኛው በቅድ ይሰራ የሚለው ነገር የተግባባን ልንሄድ በምንችልበት ደረጃ ነው ዛሬ ውይይታችን። በመብራት አገልግሎት አሰጣጥ ዙሪያ በተዘጋጀው መድረክ ከሚዛን አማን የተወጣጡ የተለያዩ ባለድርሻ አካላት ተሳትፈዋል።